ይዘው ይዞራሉ ቀን ሆነ ሌሊቱ ጎይቶም ባይኖር ኖሮ ሃንጎ ሲኖር ነበር እሱ ባይኖር ኖሮ ያ ባይኖር ኖሮ ይሄ ነበረ ያ ሳይኖር ቀርቶ እሱ ሆነና እንጭር ምንጭር ምንጭር ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳባችሁን በነጻነትና በጨዋነት የኮሜንት ሴክሽን ላይ ማስፈር ትችላላችሁ ማለት ነው ታዳጊዎችንም መልካም ልደት እንላችኋለን ለሄራን ቢኒያም ለዮናታን ገብረመድን ለማርከን ዳንኤልና ለዳንኤል ፍጹም መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ነባሮችም ቼክ አድርጋችሁ ሰብስክራይብ አድርጉ ምንም እየተንቀሳቀስ አይደለም የሰብስክራይብ ነገር ስለዚህ ትንሽ እንዲያድግ ሁላችሁም ያላረጋችሁ ቼክ አድርጋችሁ ሰብስክራይብ አድርጉና ቤተሰባችሁን ነው ሁሌ እንደምታረጉት ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩ ተጠይቃችኋለሁ እኔ ደግሞ እስከዛ ሄድሴቴን አረግና እንጀምራለን ከዛ ያው ህይወት ይቀጥላል ህይወት ይቀ ሲስተር ነርስ ከማስመጫ መንገዶች አንዱ እሺ ሲስተር አንተ ወደዛ ትይዝ ሲስተርዬ እንዲነሽ ደህና ነሽ አለ ከ3 ቀን በፊት ሰገራ አይነ ምድር ሰጥቼ ነበርና ውጤት እኮ ወስዳል ታዲያ እሱ አዎ ውጤት ወስጃለሁ ግን ዲቴል ማወቅ ፈልጌ ነው ያው አይነ ምድሬን እንዳየሽው ነው ባንክ ባላንሴን ይናገራል አመጋገቤን ይገርምሻል እኔ እኮራበታለሁ እኛ ግን አይነ ምድር ወስደን ያው ለምርመራ ነው እንጂ የምንጠቀመው ያን ያህል ዲቴል ገብተን አናየው ገባኝ ግን ሲስተር ምንድን ነው ያኮረነስ ምን ይሸታል ሲስተር ምን ሰገራ አንተ ከአይነ ምድር ውጪ ምንም ጨዋታ የለም እኔ እናት እኔ ምንሽ ከ3 ቀን ምናምን በፊት ደም ለግሼ ነበርና እኔ በቀላሉ ደም ሰጥሶ አይደለም እና ከምን ደረሰ ለማን ተለገሰ ማን ነው ደም የወሰደው የሚለው መረጃ ለመውሰድ ነበር ያው ማን ጋር እንደደረሰ ኤግዛክት አናውቅም ነገሩን ግን ደግሞ ወደ ደም ባንክ ልከናል ይኸውልሽ በእናትሽ ስልክሽን ጻፊልኝ በሰላም መድረስ አለ መድረሱን ደም ባንክ በታሳውቂኛለሽ እባክሽ ሲስተር እኔ በቀላሉ አንቺ ፈገግታሽ ምናምን እዚህ ጋር ስትይዥ ነዝሮኝ ምናምን እንጂ ደም ለግስ አይነሱ አይደለም ይኸውልሽ ጅብ አንበሳ የሚያደርግ የደም ዘር ነው ያለን እኛ ቤት የሆነቴን ነው የምልሽ ባሪያ አንግሰናል የሆነቴን ነው የእግሩ ዘር ነው ቀላል ደም አይደለም እሺ እናቴ በቃ ደውዬልሽ መግባት አለመግባቱን ቼክ አደርጋለሁ እሺ ነርትይ አይነ ምድር አይባልም ጨዋታ ቀይር ሰልጥን እጅጌ ሙሉ ፓንት አለኝ እስማ ጉዳችሁ ምን እጅጌ ሙሉ ፓንት አለኝ አሰፍተው ነው በሳይዝ አሰፍተው ያቀል እጅጌ ሙሉ ፓንት የውስጥ ሱሪ አለ የውስጥ ሱሪ አለ እጅጌ ሙሉ ምን እኔ አልገባኝም ይቱታው ነው አይጅጌ ሙሉ ለተከፍ በርኪ አንተ በደም ታውቃለህ አሜሪካንም ምናምን ሄዳል በረዶ ከኔጌቲቭ 40 በላይ ሲሆኑ ፓንቶች አሉ ሙሉ ለሙቀት የሚሰጡ አይ እጅጌ ሙሉ እኮ እጅጌ ሙሉ ማለት ጀምሮ ማለት ነው አይደለም እግረ ሙሉ አላልኩ እጅጌ ሙሉ ይሄኛው እጅጌ አይደል እንዴ አራሱ ገገገ የሚባለው እኔ ያገባኝ ራሳችሁ አልገባኝም ጥያቄው ምንድነው እጅጌ ሙሉ ፓንት እኔ ምንህም በደንብ አዳምጠኝ እሺ በግል አሰፍተው ነው አይደል እጅጌ ብሎ ፓንት በፍጹም አይመጣውም ሌላ ደግሞ ማለት ነው የቶኪዮ ሽንት ቤት ቂጣችሁን ከማጠብና ከማድረቅ ውጪ ሌላ ሴቲንግ አለው ላሳያችሁ ስትፈሱና ስትቀዝኑ ድምጻችሁ እንዳይሰማ ከፈለጋችሁ ፕራይቬሲ ሞድን ተርን ኦን ታደርጉታላችሁ ከዛ ቮሊዩም መጨመር ትችላላችሁ አሁን በሰላም መፍሳት ትችላላችሁ አሁን ጥያቄው የመጸዳዳቱና ሌላው ነገር ሳይሆን
ምን ተበልቶ የሚለው ነው ጥያቄው። እቺ ቦርጫሙ ቲቪ ከነ ሪሞቱ እቺን የሐሳብ መስመር የመሰለች ልጅ ምን ስትል አግኝታት ነው? ደሞ እኮ ቁምጣህ ላይ ብርቱካናማ ቀበቶ አርጋ መስሎኝ ነበር። ለካ ፓክህ ነው የወጣው። ወይያ ሀባብና ስትሮ ቢሏችሁ አይጠፉም። እኔ ግን በጣም ያሳሰበኝ ነገር ሌላ ነው። እንደው አይምሮዬ እንደው መቼ ነው ጤነኛ ነገር መታሰበው? ሲጀመር ክንድ ላይ እኮ ብትለጠፋት ንቀሳት ነው የምትመስለው። አረ ፈጣሪም ፍሩ የኢትዮጵያ ሕዝብና ኑሮ። እኔ መሳቅ ያምርብኛል ከዚህ በላይ የትም ስለማልሄድ በሱ ብስቅ በሷም ደግሞ ብስቅ ቢደርስብኝ ደግሞ ለኔ አሪፍ ነው አይደል? ስለዚህ መሳቅ እችላለሁ። እኔ መሸነፍ ማትወደው ሚስቴሽ አገኘሁሽ ነይ የምን ላይ ተጨክናለህ? በልማንቶ እኔ ላይ ተጨክናለህ? እስኪ ፍረዱኝ። ማን ነው ጨካኙ? እሙዬ ላንቺ ነው ለሀገሬ ቆንጆ እንደምን አለሽ? ከዚህም ጋር ከዛም ጋር ሰው እንዳያይሽ ለጠየቀሽ ሁሉ አትበይሽ። መርገፉም አይቀርም ደሞም ውበትሽ። እድሜሽ ሄዶ ካለፈ 30 በቃ አትመችም አንቺም ለጠበሳ። በተናግር ያለው ካሁኑ አስቢበት ጸጉርሽን ሳይወራው መከረኛው ሽበት። ተፍ ተፍ ብለሽ ያዥ ትዳር አጋር በቃ እንዳትታይ ከብዙ ወንዶች ጋር። እናትና አባትሽ አሳድገውሻል አስተምረውሻል። ታዲያ ለምን ብለው አንቺን ይጦሩሻል? ለእናትና አባትሽ እኔ ያዘንኩላቸው አልወጣም ብለሻል አሉ ከቤታቸው። አልወጣም ብለሻል አሉ ከቤታቸው። አልወጣም ብለሻል አሉ ከቤታቸው። እንትና እኮ ነች የምትመቸኝ የምትለዋ ነገር። ግጥሙ ግን አሪፍ ነው። የሆነ ስቱዲዮ ጎራ ብትል ወደ ገንዘብ ብትቀይረው አሪፍ መሰለኝ። ጎይቶም ባይኖር ኖሮ ሃንጎ ሲኖር ነበር። እሱ ባይኖር ኖሮ ያ ባይኖር ኖሮ ይሄ ነበረ። ያ ሳይኖር ቀርቶ እሱ ሆነና እንጭር ምንጭር 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 አንተ ባትኖር ኖሮ እኔ ኖር ነበር ነው። ባትኖር ኖሮ ብርቱካን ሚደቅሳ ትፈታ ብርቱካን ሚደቅሳን ከመፈታ አሉ ተባለ። ሰምተሽዋል? አዜብ መስፍንን ብፈታ ይሻላል። ደግሞ ቀነኒሳ በቀለም እንደዚሁ አንድ ተለውጦ ይመስለኛል። ምን ተባለ? ያን ያሸንፍ የመጣበት ጊዜ ነው። ዝነኛ ነው። በቃ ብርቱካን ካልተፈታች ዜግነቴን እቀይራለሁ ሲል እንኳን ዜግነትህን ጾታህን አትቀይርም አሉት። ሰምተሻል? ሰምቻለሁ። የመጀመሪያዋ ግን በጣም ጦስ አምጥታብኛለች። ምንድነው መሰለህ የመጀመሪያዋ ቀልድ ማለት ነው። እኔ እስር ቤት ሲጀመር ብዙ ሰው ገብቶ ሁለተኛ ስሬ ላይ ማለት ነው ብዙ ሰው ገብቶ እንዲጠይቀኝ አይፈቀድልኝም እና በቤተሰቦቼ የቤተሰብ አባላት ብቻ ናቸው የሚመጡትና እናት ያለች ልጅ ያለች እንደ እህቴ ደግሞ የሆነች ያጎቴ ልጅ አለች እና ሶስቱ ይመጡ ነበር። ከዛ እኔ እንግዲህ ቦሪንግ ሊገለኝ ነው አይደለ ቦርደም። ከዛ እስቲ ምን ተባለ ቀልድ ንገሪኝ ምናምን አልኳት። አሁን ይሄ የሆነው መጀመሪያ 6 ወር ለብቻ የታሰረ ከዛ ተቀላቅያለሁ ከሁለት ሌሎች ታሳሪዎች ጋር ማለት ነው። እነሱ ሰላዮች ናቸው። እስር ቤት ተሰለላለሁ በነገራችን ላይ ግን እንደየሰለለችኝም እንደሆነ እያወቅኩኝ አወራታለሁ። ቢካዝ ከሰው ጋር የመነጋገር ፍላጎት ያው ተፈጥሯዊ ስለሆነ ካለ መናገር ለሰላዩ ሁላ መናገር በጣም የተሻለ ነው። ይገርማል። ያ በጣም ይገርማል። ኤኒዌይ በጣም ደስ ነው። ከዛ ቀልድ ንገሪኝ ምናምን ስላት እቺ ያጎቴ ልጅ በጆዬ እንዲህ አለ መለስና እንዲህ ተባለ ምናምን ብላ አንቺ ብርቱካንን ከመፈታ አዜብ ሚስቴን ፈታ ከትብዬ ሳቅ። ከዛ ሄጄ
አብራ የታሰረችው ሰላይ ነገርኳት። ወደ ዋናው ስቱዲዮ ሮጣ አለቆች ከዛ መለስ ዜናዊ እናንተ ማሾፊያ ነው ተብሎ ሁለተኛ እንዳትገባ ተከለከለሽ ማለት ነው። እንትን ያቺ ቀልድ አቀባዩ እና የጥያቄ ቁጥር ወደ 2 አነሳ እናቴና ልጄ ብቻ እና ሰምቻቸዋለሁ። እንደውም አሪፍ ነው የተተውት። ምንም መቀለጃ ናቸው ተብሎ በቃ ካሁን በኋላ እንዳትጠይቂ ቀላል እርምጃ ነው። የከበደ ነበር የጠበቅኩት። እንደውም ሙዓዘ ጥበባት ዲያቆን ዳንኤል ክብረት አንድ አነጋጋሪ መልእክትን አስተላለፉ። ለዲያስፖራው የቀብር ቦታ መከልከል አለበት ሲሉ ዲያቆን ዳንኤል ክብረት ተናግረዋል። በውጭ ሀገር የሚኖሩ ሰዎች ከኢትዮጵያ ምንም መጠየቅ የለባቸውም። በመጨረሻ ሲሞቱ ለምን ቀበሩን ይላሉ። ማን ባስጠበቀው ሀገር ማን ነው መጥቶ የሚቀበረው ሲሉ ተናግረዋል። ለሀገር ዝመት ብትባል እኮ በውጭ ያለው አይዘምትም። እኔና እናንተንን የምንዘምተው መርካቶ ቢወደድ ቢረክስ እኔና እናንተንን የምንጎዳው። የእኛን ችግር ላለመካፈል እነሱ ሄደዋል። ሰው ይተውልና ኢትዮጵያን አያገባቸውም ይተው ሲሉ በቁጣ መልእክታቸውን አስተላልፈዋል። ግን በለንደን፣ በአምስተርዳም፣ በዋሽንግተን ዲሲ፣ በፍራንክፈርት ሲኖሩ ከርመው ቀበሩን ብለው ይመጣሉ። እዚያው በተከራዩበት ሀገር ነው መቀበር ያለባቸው። ማን በጠበቀው ሀገር ማን ይቀበራል ሲሉ ዲያቆን ዳንኤል ክብረት ይህን መልእክት አስተላልፏል። ይህ መልእክታቸውም በሶሻል ሚዲያ ላይ መነጋገሪያ ሆኗል። እርግጥ አሁን ይህን ሙሉን መስማት ሊጠይቅ ይችላል። ግን ተቆርጦም ቢሆን ይሄ ሀሳብ ትክክለኛ ነገር አለ። አንደኛ ከስማቸው ጋር አይሄድም። ዲያቆን ተብለው ከዛ በኋላ ሰው ይቀበር አይቀበር የሚል እንትን ውስጥ መግባት ራሱ በጣም የሚያሳዝን ነው። ሁለተኛ እዚህ ያለው የመርካቶ ገበያ እኛን ነው የሚያሰቃየው ና የሚባለው በአብዛኛው ውጭ ያለው ሰው 75% ቤተሰቡ ያለው ኢትዮጵያ ውስጥ ነው። ስለዚህ በተዘዋዋሪ ወጪው ያገኘዋል በኑሮ ላይ ማለት ነው። እና ትክክል ንግግር አይደለም። ለምን እንደዚህ አይነት ስህተት እንደሚሳሳቱ በጣም ግራ ይገባኛል። ያው እንደምታውቁት ሪፖርቶች ስላሉ ኮፒ ሊንክ አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው አገር ነው ማን መጥቶ የሚቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘም። ያው እሳቸው መረጃው አላቸው ወይ ረስተውት ሊሆን ይችላል ያስዋ። የኢትዮጵያ ዲያስፖራ ማለት ለኢትዮጵያ ምንም ኤክስፖርት አድርገን ከምናገኘው ገንዘብ በላይ የሚያስገባ ነው። ለምሳሌ ቡና ነው አይደል ኤክስፖርት የምናደርገው። ትልቁ ቡና ኤክስፖርት አድርገን በአመት 2.6 ቢሊዮን ምናምን ነው የምናስገባው። በ2025 የኢትዮጵያ ዲያስፖራ ወደ ሀገሩ 7 ቢሊዮን ዶላር ወደ ሀገሩ ልኳል። ከዲያስፖራው ኢትዮጵያ አግኝታለች። እንዲያው እንደ ሰው ሀገራቸውን የተወለዱበት ነው። ማንም ከሀገሩ ወዶ ፈልጎ አይሰደድም። እንደው ከዚያ ግን አልፈን በጥቅም እንኳን ብንለካው ቀላል አይጠቅሙንም። ስለዚህ ሌላው ቢቀር በሀገራቸው መቀበር እንኳን መብታቸው ነው። በዛ ላይ እንግዲህ ዲያቆን ዳንኤል ክብረት ከዚህ በፊት በጣም ብዙ መጽሐፍቶች ነበሩት። አስተሳሰቡ መጽሐፍቶች ምናምን ስታነቡ በጣም ይወደድ የነበረ ሰው እና እንደዚህ አይነት አስተሳሰብም ይኖራቸዋል ተብሎ የማይገመቱ ናቸው። እንግዲህ አሁን እንደዚህ አይነት አይቀበር ይቀበር ምን ያደርጋል ምናምን ደስ አይልም። ይሄ ነገሮች መታረም አለባቸው። እውነት አሜሪካ መንግስት የተብላላና እጅጉን መርዘኛም መዘዘኛም ዩራኒየም ለዩክሬን ለመላክ መሰናዳቱ ተገልጧል። በዚህ ወቅት የሩሲያ ዘመናዊ ታንኮች በዩክሬን ጦርነት እሳትን በምላስ አሊያም ስለትን በላንቃ ሆነዋል ነው የሚባለው። የሩሲያና የሰሜን ኮሪያ መሪዎች ደግሞ በጦር መሳሪያ ዙሪያ ሩሲያ ውስጥ ተገናኝተው ለመምከር ተኝቻለሁ ስታይል ለማየት ወይ መብራቱ ጠፋ። የሚገርም እኮ ነው። ምን አይነት ሀገር ነው አሁን በዚህ ሰዓት ይጠፋል? ምንድን ነው አባዬ እያየ ነበር ማለት ነው? ምን ኧረ እባክህ በርሜሉን ውሃ ሳንሞላ መብራት መጥፋቱን ያናድድ። በርሜል ስለምንድን ነው የምታወራው አባዬ? እኔ ቆጣሪውን መብራት ሳንሞላ መጥፋቱ እኔ ኮረኔ ነኝ የብልግና ፊልም የማየው እኔ የብልግና። ስለዚህ አይተሃል ማለት ነው አባዬ? እውነት ይኸውልህ እኔ የብልግና ፊልም የማይመስለው ከተሰማ ትክክል ነህ። ግን ችግር የለም ስሜት ይቋረጥ። ያንተም የመብራት ችግር የለም። እኔ ስተኛለሁ። ነት ዛሬ
በኤአይ የሰራቸው ፎቶዎች አሉና ይሄ የልጅነት ፎቶ ነውና ሁለት አድርገው መንታ አለች ነው እንጂ አማ አማይ ነይ ነይ ለወጣ ነው ነይ አንዴ ቁም ነገር ላወራሽ ነው ለወጣ ነው ነይ ቁጭ በይ ቁም ነገር ላወራ ነው ነው እና ቁም ነገር ልታወሪ ቁጭ በይ እሺ ለምን ጌታን ምሬ ነው ቁጭ በይ ታጅሽ ላይ ምን አለ ደግሞ ዛሬ ምን አመጣሽልኝ ይኸውልሽ አሁን እንትን መልእክት ደርሶኝ ነበር የምን ከደብዳቤ ጋር የምን ደብዳቤ ማለት የት ነው ራስሽ ልጅነትሽ ነው እሺ ይሄስ ማን ነው አባቴ የምን አባት እሺ ይሄስ ማን ነው እቺ ማን ነው አረ ይሄ አላውቅም የምን አባት ነው እሺ ይሄ ማን ነው ይሄ ራስሽ ነሽ እሺ ሁለት ናቸው እና ይኸውልሽ ዛሬ የደረሰኝ ደብዳቤ እህትሽ ነኝ እስከዛሬ ድረስ አታውቂኝም ነበር አለች ማነሽ እህቴ ናት መንታ እህቴ ያው ሁለት ልሆን አልችልም እንግዲህ የልጅነት ፎቶ አንድ ነው ያለኝ እንደዚህ ተመሳሳይ በዚህ ቃሚስ አለኝ እቺ ማናት እህት አለኝ እስከዛሬ ደብቀሽኝ ነው አነ ምንም አውቀው ታሪክ የለኝም አንቺ እንዴት እንዳርገሽ እንደምታመጪው እኔ አላውቅልሽም እሺ እኔ እህትሽን ተረጋግተሽ አስቢ ማለት ነው ብቻ ነው የማውቀው ውሃ ጠጪና ተረጋግተሽ አስቢ የምን ውሃ እህት አለኝ ወይ ለምን ነው ግልጽ ማለት ነው እሺ ማለት ሀናን እሱን አይደለም ያልኩት መንታ እህት አለች እኔ የለሽም አላየሁም አላውቅም እሺ እቺ ማናት ይኸውልሽ ተረጋግተሽ ራስሽ ተጠጪ እዛ የምትጠጪው ነገር ራስሽ ተረጋጊ መጀመሪያ ራስሽ ተረጋጊ እሺ ምን ማለት ነው በህግ ልጠይቅሽ እቺ ምን ማለትሽ ነው በእናትህ ለምን ማታሳይ አላውቅም አልኩሽ ተናንቺ ፈርቀሽ ቆርጠሽ ያመጣሽ ነገር ተታመጣ ይሄ የልጅነት ፎቶ አይደለም እሺ አዎ ልጅነት ፎቶ እና ማናት እቺ አላውቅልሽም በቃ ታፍተጭብኝ በቃ ይበቃሻል ምን አባቷ ነው ይሄ ወላጆችን ፕራንክ የማድረግ እንትን እየተስፋፋ እየሄደ ነው እየተስፋፋ የዛሬ 8 ዓመት ምናምን ማለት ያው ብዙ ጊዜ ሙዚቃ ላይ ማስተላልፋቸው መልእክቶች ምናምን ምክር ነው ጥሩ ነገር ነው ምናምን እሺ ቴዲ ግን ዘመኑ የሰገጤዎች ሳይሆን አይቀርም ማለት እውነት ሰገጤ ነው እኮ ሰገጠ ስልጣን እንይዛለን አለ እውነት ከሰገጥክ እዚህ ምድር ላይ ይሉን ታከረይለ እዚህ ምድር ላይ ሰገጤ ከሆንክ ምንም ማድረግ ትችላለህ ለዛ እኮ የተማሩ ሰዎች ወደፊት የማይወጡ አዎ ተደብቀዋል እነሱ በፊት ለፊት በጣም ደፋሮቹ ሰው የማይፈሩት ፈሪሃ እግዚአብሔር የሌላቸው ሰዎች ወጥተው ያንቀጠቅጡልሃል ቲክታክ ላይ የምናየው እሱ ነው ጳጳስ ይመክርልሃል ቁጭ አድርጎ እንዴ መች ነው የመጣው ይሄ ዘመን እያልኩ አሁን በሰፊ ነው እያሰፋ ነው ያው እያየሁት ነው አይዲያው እኮ አይደለም የምታየው ነገር ነው እውነት ነው እውነቴን ነው የምልህ በልጅነት አስተዳደጌ ትልቅ ሰው ሲመጣ ከውጪ ጫማ አውልቀን እግር አጥበን ጉልበት ስመን ገባ እሽቅድድሙስ እግር ለማጠብ በጣም ሰላም አክበራ ገባ አሁን እኮ ጭጨው እግርን ያሳጣል እና አውልቀው ምናምን ነው አይ ከባድ ጊዜ ነው የዘጠናዎቹ ደስ ይላል አሁን ዘጠናዎቹ ላይ የተፈጠሩ ሰዎች ልጅ ናቸው ምክንያቱም ይሄ ከ1990 ጀምሮ እስከ 2005 ያለው ጊዜ ደስ የሚል ጊዜ ነበር ለምን ሀገሪቷም የለውጥ እንቅስቃሴ የጀመረችበት ነበረ በደንብ ሰው ሰርቶ ከመካከለኛ ገቢ ያለው ወደ ተሻለ ምንም ያልነበረው ሰው ወደ ማግኘት የተዘዋወረበት ዘመን ነበርና ደስ የሚል ጊዜ ነው በጣም ቴዲዮ እንግዲህ ረዘም ካለ ጊዜ በኋላ ኢንተርቪው አድርጓል እዛው አሜሪካ ሆኖ በጣም አሪፍ ኢንተርቪው ነው ክፍል 1 ነው የተለቀቀው ይሄን እስከቀረስኩበት ጊዜ ድረስ ፓርት 2 አለው በእርግጠኝነት ተቆርጦ ነው ያለቀው ማለት ነው እና በጣም አሪፍ ሐሳቦች አንስቷል እዛ ላይ የሂፕሆፕም አባቱ ነኝ ብሏል በቀጥታ መልስ ሰጥቷል ሂፕሆፕ እኔ አባቱ ነኝ የኢትዮጵያ ሂፕሆፕ አባቱ ነኝ ግባል አባቱ በቃ እኔ መንገዱን ባልጠርግ ኖሮ ይሄ ሙዚቃ ስልት አባቱ ነኝ ብዬ ማውራት የምችልበት ብዙ ነገር ለፍቼበታለሁ ደክሜበታለሁ ገባ ይሄ ሙዚቃ ስልት እኮ ነበር ከድሮም ኢትዮጵያ ውስጥ ነበር ጉሊቶች ነበሩ አፍሪሶች ነበሩ ይሄን አጋጣሚ ልንገርህ
ለመጀመሪያ ጊዜ የመጣሁት እኔ አሜሪካ ስመጣ ራፐሮች ልረዳ ነው። ሚስ ካሮል ትባላለች። ፒኤችዲ ያላት ሂፕ-ሆፕ ላይ ጥናት እያደረገች ነበር። ሂፕ-ሆፕ የሚለው የሚውዚክ ኢንዱስትሪ እንትን ላይ የፒኤችዲዋን የያዘችው በዛ ጥናት ላይ ሰርታ ነው። እና ጥናቱን እያጠናች አጋጣሚ ሆኖ ወደ ኢትዮጵያ ትመጣለች። ከዛ ስትመጣ እስቲ የዚህ ሀገር ራፐር ይባልና ሲፈለግ እኔ አባቱ ቴዲዮ መጣች፣ አዋራችኝ ምናምን እንደዚህ ነው እኛ የአሜሪካን ራፐሮች እንደዚህ ኒው አዳዲስ ራፐሮችን ለማውጣት ከነ ሊል ቡዚ ማናጀር ነው ሆና ሰርታለች። ከሷ ጋር እንገናኛለን እንደዚህ ነው ስትለኝ ኖ ሂፕ-ሆፕ የመጣው እኮ ከኢትዮጵያ ነው አልኳት። እንዴት አለች? ድሮ እናንተ ነጮች ስታስቸግሩ ምንዋጋው እየሸለልን እየፎከረን ነው፣ እኔ ላሳየሽ ብያት፣ አጋጣሚ ሆኖ ሾው የት ነበረኝ? ጎንደር ነበረኝ። አጋጣሚ ሆኖ የሆነ ሰው አባት ነፍሱን ይማረው ሞቶ ነበር። እዛ ላይ ቀብሩ ላይ ታውቃለህ ደግሞ ጎንደር ወደ ጎጃም ስትሄድ እየተሸለለ ነው፣ የሰራውን ነገር እየተነገረለት ነው የሚቀበረው። ዘራፍ እየተባለ ኦ ማይ ጋድ አለች። እውነትም ትንፋሹ ከዚህ ነው አለች። ከዛ ተነቀሰች። ምንድን ነው የሚባለው ስትለኝ ሽለላና ቀረርቶ ነው። የዚህ እናታቱ አሰራት እኔ አላየሁትም። የሆነ ቀን ሽለላና ቀረርቶ ተሪ እዚህ ጋር ምን ይላል? ሸሌ ቀርቶ መወቀስ ያለበት ነቃሹ ነው። በጣም ምናልባት እዛው ኢትዮጵያ ውስጥ ከተነቀሰች እንግዲህ እሱ ሽለላና ቀረርቶ ሲላት እሷ በደንብ ፕሮናውንስ እንትኑ ንግግሩን ስላልያዘችው ሄዳ ያን ቃል ስትለው እንደዛ ብለህ ተነቅሳለህ። ኧረ ግፈኛ ነቃሽ ነህ። ልክ እዚህ ጋር ነው በነገራችን ላይ ኢንተርቪው የሚያልቀውና ይቀጥላል። ፓርቲቱ እንግዲህ ከተለቀቀ እንጂ አርጉት ብታዩት በጣም ብዙ ነገር ታውቁበታላችሁ። እንዴት ነው አሪፍ ኢንተርቪው ነው። ብቻ ሪኮመንድ አደርጋችኋለሁ። አንዴ እንዳታሳልፉት ይሄን ቪዲዮ እንመልከተው። እኩና እንትን ለስላሳ ከፈትና ውስጥ ጂን ጨምርበት አልኩት። ለስላሳው ላይ እሺ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለኔም ቢላ ሰጠኝ። ጠጣን። ደቅ አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቀል አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ የመጣ ልተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አለች ወንበር ላይ ውልቅልቅ አልኩልኝና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አልያዘኝም። እሺ ወይ ሰርዬ ነው ተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት። ይቅርታ ግን ሳም አረኩና ወደዚህ ወደ ከንፈሯ ላይ እኮ እሺ አንቺ አታዳምጪ እሺ እሺ አሁን ከንፈሯን ግጥም አረኩ። ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ ጭኑም ደስ ይላል። እሺ በግሬ ነካ ሰረጋት ከፈተችልኝ ውስጡ። እሺ እሺ ሰማችኝ ነው እሷ። ኧረ ጆሮዬን ይዣለሁ ጋሼ አልሰማሁም። የእውነት ምን ሰምተሽ ሳቅሽ? ቀጠለ። እሺ አረገዘች። በግልጽ የተደረገን ማታለል፣ ማጭበርበርና አስገድዶ መድፈር ወንጀል የተፈጸመበትን ጉዳይ ጥቃት ያደረሱት ሰውዬ በእንግድነት ቀርበው ጋዜጠኛ ተብዮቹ ደግሞ በሳቅ በጨዋታ እያዋዙትና ነገሩን እየበረዙት እያለሰለሱት ኖርማላይዝ ማድረግና የሰዎችን ጥቃት እንዳይነገር ከተነገረም በኋላ እንደዚህ ወደ ሳቅ መለወጥ እንደሚቻል ባለፈው የጄፍሪ ኤፕስቲንን ፋይል የተከላከለውን ሰው ማን ያዘዋል እሸቱ የሚባለው ዩቲዩበር ወይ ደግሞ እናንተ እንደምትሉት ሞቲቬሽናል ስፒከር አነቃቂ እንግዳ አድርጎ አቅርቦት ልጁ 12 ዓመት የሆናቸው ልጆች ናቸው ያን ያህልም ህፃናት አይደሉም ብሎ ሲከላከሉ ነበረ። መከላከሉ አልነበረም አንድ የሚያስደነግጠው። ማን ያዘዋል እሸቱ ኦፕን ማይንድ ነው ይለዋል። እኚህ ሰዎች ደግሞ ጭራሽ ጄፍሪ ኤፕስቲንን የሚተካን ሰው እንግዳ አድርገው አቅርበው ነገሩ ከማስደንገጥ ይልቅ እንደዚህ እየሳቁበት
እያዋዙት ጭራሽ ከ18 ዓመት በታች የተከለከለ ስላሉ ምናልባት ከለላ እናገኛለን ብለው አስበው ይሆናል አቅርበውታል። በህግ ቢጠየቁ እንደዚህ አይነት ሰዎች የሚዲያ ተቋማት በተለይ ኃላፊነት ቢወስዱ እነሱም ጋር እንግዳ ሆነው የሚቀርቡ ሰዎች በህግ ጥፋታቸው ተገልጦ ቢከሰሱ በጣም ጥሩ ነው ብዬ ነው ማስበው። ማንንም ያደርገው እንዴት የሚደረገው አላውቅም፣ ግን ልጆች ያሳዝናሉ በጣም በዚህ ጊዜ የሚያድጉ ልጆች በጣም ያሳዝናሉ። የሚዲያው ተቋማት ኃላፊነት አይሰማቸውም። ተጠቃሚውና እነሱን የሚካድመው ሰው ደግሞ እንደዚህ ሀሳብ ሲሰጥ ቀንተ ነው ምቀኛ ነህ ብሎ ሰዎችን ማሸማቀቅ ይፈልጋል። አያት ቅድመ አያት የሚሆኑ ሰው እንኳን እንዲህ በኩራት አድርጌ ብለው ያወራሉ። የታይታ ዘመን ነው። ነውር ሁሉ እየወጣ እየተቸረቸረ ነው። ገመና ሁሉ እየወጣ አደባባይ እየተቀመጠ ለገንዘብ ማምጫ እየዋለ ነው። እኔ መጨረሻችን ያስፈራኛል። በጣም ነው ማዝነው። ይሄንን ስንነጋገር ዛሬ የምለው በዚህ መንገድ ሄደው ጥቃት የሚደርስባቸው ወንዶችም ሴቶችም አሉ። እንደዚህ ተታለው በሚሪንዳ በለስላሳ መጠጥ እየተደረገባቸው አደንዛዥ እጽ እየተደረገባቸው የሚደፈሩ የጥቃት ሰለባ የሚሆኑ ሳይፈልጉም ይወልዱ ሰዎች አሉ። አዎ እንግዲህ የእኚህ ሰው ኢንተርቪው ብዙ ሰው አጨቃጫቂ ሆኗል። አብዛኞቹ እቺኛዋ ፓርት ተቆርጣን ያዩት ትክክል ነው እያልኩ አይደለም። ሙሉ ኢንተርቪውን ለማየት ያዩት ጥሩ ይመስለኛል። ምክንያቱም እኛ አባት ይሄን አረኩ አሁንም እንግዲህ እቺ ያወሩላት ሴት አሁንም የልጃቸው ናት፣ ባለቤታቸው ናት። ተጋብተው እየኖሩ ነው። ኦልሬዲ እንደዛ ስለሆነች ኖሮቹ ምናምን ሊል ይችላል ሰው የራሱን ትንታኔ። በህግ ደረጃም ቢካሄድ በሰዓቱ ከሳሽ መሆን አለባት። ከዛ እንዲሆነ እንደዚህ ብዙ ጣጣ አለው ብቻና ባይቀርብ ኖሮ በሚለው እንስማማ ይሆናል እንጂ ያረጉትን ነገር ነው የተናገሩት። ትክክል ነው አይደለም ትክክል አይደለም። በነገራችን ላይ የእሳቸውን ተውትና በአሁኑ ሰዓት አሁን ቅርብ ሰሞን እንኳን ስናይ የነበረው ቪዲዮዎች ላይ እንደሰማነው እንዳየነው የ18 ዓመት ልጅ 17 ዓመት ልጆች ሴቶች ኮንተንት ክሬተሮች ጋር እየሄዱ ይሄ ቆሎ ኪኒ ምናምን የሚባል ነገር እየተደረገባቸው እያደነዘዙ ራቁታቸውን ወሲብ ሲፈጽሙ እየቀረጹ ብላክሜል እያደረጓቸው ያለበት ሰዓት ነው። እንኳን ሚሪንዳጅን ምናምን የምትሉት ይቅርና አሁን እንደውም አሁን ያለውን ነገር በጣም ትኩረት ተደርጎ ቢንቀሳቀሱበት አሪፍ ነው ነው የምለው። ዋው እግረኛው ሚዲያ የሆኑ ትልቅ ሰው በጣም የተከበሩ ሰው አምጥታችሁ ከዛ በሚያወሩት የድሮ ትዝታቸው ምናምን በቃ ተሳቃላችሁ ምናምን እንደማፈርም ያረጋቸዋል ምናምን ለህዝቡ በጣም የሚጠቅም ነገር ስለሆነ አሁን ላሉት ወጣቶችም በጣም ብዙ የሚያንጽ የሚያስተምር ነገር ስለሆነ ልክ መሪንዳ ውስጥ ጂንስ ሲባል ልክ ሲጨመርበት የሆነ እንቅልፍ እንደሚያስይዝና በቃ ምንም ነገር እንደማይፈጠርና ሴቶቹ ምንም እንደማይሆኑ አይደለ? ወንጀል ታሪክ በዚህ ደረጃ ፕሮሞት ታደርጋላችሁ ማለት እኔ ሰውየውን እንዳልናገራቸው አባቴ አይደለም አያቴ ቅድመ አያቴ ሊሆኑ ይችላሉና እኔ እሳቸው ጋር መሄድ ፈራው ማለት አይኖ አንዳንዴ የድሮ ሰዎች የነበሩበትን ያስተሳሰብ ሌቭል ማወቅ አንችልም። ምናልባት እንግዲህ ወይ አለመማርም ሊሆን ይችላል ምናምን ያረጉት ነገር በጣም የሚያሳፍር ነው። ግን እንግዲህ በዘመኑ እንዲሁ አክሴፕተብል ሆኖ አልፎላቸው ይችላል። ግን ይሄን ያህል ወጥቶ እንደ ጀብድ የሚወራ ታሪክ መስሏቸው ነው? እናንተ እንኳን አታስቆማቸውም እንዴ? አይ ጋሼ እንደዚህ አይባልም ብዙ ሰው የሚያየው ነገር ነውና አሁን ላይ ደግሞ ሶሻል ሚዲያ የሚባል ነገር ስላለ ሰው እንደዚህ አይነት ነገር ለሰው ምናስተላልፍ ከሆነ የባሰ ይሄ ኖርማላይዝ እያደረግነው ነው ምናምን ብላችሁ እንኳን ቢያንስ አትነግሯቸውም? እንደ ትልቅ ሰው ናቸው እንኳን ብላችሁ የምታፍሩ ከሆነ እንደሌላ ነገር እንደልክ ጣሊያንን ሲወረር አገሬን መከትኩ ምናምን እንደሚል የጀብድ ወሬ ቁጭ ብላችሁ የሆነን ሰውዬ የሆኑ ሴትዮን እንዴት አድርገው እንደደፈሩ ታሳዩናላችሁ ማለት። እኔ ሚዲያ ግን አንዳንዴ በእውነት ይሄ ልቅነት በተለይ ሶሻል ሚዲያ ላይ ይሄ ዩቲዩብ ላይ በቃ ሰዎች ነፃነት ያገኙና የፈለጉትን ያወሩ ምናምን ሲባል በቃ እየወጣችሁ አንዳንዴ የምታሳዩን ነገር በጣም የሌለ የደከመ የሚያስጠላ ነገር ማለት ምንድነው? አሁን ላሉት ወጣቶች ታዲያ ተጠንቀቁ ምናምን በወጣችሁ ውስጥ የሆነ ነገር የጨመሩባችሁ ምናምን ታዋቂ ቲክቶከሮች ምናምን ችግር እየፈጠሩ ነው ምናምን እሱ ላይ ሲሆን ሰው ምናምን ይላል። ይሄ ጭራሽ የሚያስቅ ታሪክ ነው ጭራሽ እንደ ትዝታ ምናምን ዋው ያደጉ ዘመን ምናምን ብላችሁ የምታዩት ጉዳይ ነው ለሆኑ ገበሬዎችን የሰጠውት ስጦታ በሬውን እንዳታርዱት ብላችኋል? አዎ በቃ እንዳታርዱት እንዲያርሱበት ምናምን እና እሱም እንዲቆይ ማለት ነው። ግን ፍቅር ምን ያህል ከባድ እንደሆነ እያየክ ነው ማለት እንኳን ሰው ከሰው ተላምዶ መለያየት ሰው ከሰው አይደለም
አስበው እንግዲህ ከበሬ ጋር ተላምደክ በሬውን ማድረግ እስከሚያቅት ድረስ። አዎ ስንቴ እኮ እንደ ሰው ይልሽ አናዶናል። አልተውን በስርዓት ብሎ ደግሞ በደንብ ተውኖ ደግሞ አስደስቶናል። መጀመሪያ እንትን እያልነው በቃ የምናስብ ነበር። አረ በቃ አርዳለሁ፣ አረ እበልሃለሁ እንሏለን። ከዛ የሆነ ሰዓት ደግሞ አረ ይበሪማ ይታረድም እንላለን። በቃ የምንፈልገውን ትወና ምናምን ይተውንልንና መጨረሻ ላይ ግን ለካ እንደ ሰው ነው ስንጣላ ስንታረቅ አይነት ነገር ነው የሆነው እና መጨረሻ ላይ በጣም እንትን ነበር። ሙሉ ክሩ ሀዘን ላይ ነበር፣ ደብሮት ነበረ። ግን ጥሩ መፍትሄም ማምጣተናል ብዬ አስባለሁ። አሁን አርደነው ቢሆን እኔ አሁን ፊልሙ ላይ በዚህ ልክ ኮንፊደንስም አይኖረኝም ነበር። የሆነ የተጠቀምንበት ምናምን ለትወና ተጠቅመንበት እንትን ያደረግነው አይነት ምናምን ይሰማል ነበር። ይገርማል በጣም ምክንያቱም አገልግሎናል እንደ ተዋናይ። ሌላ በሬ እኮ ምናምን ያረድነው አለ ያልተላመድነው ምናምን እንደማንኛውም አሁን ለባለ እንደምናርድ ያረድነው በሬ አለ። ግን ምን ያህል መላመድ ከባድ እንደሆነ ነው በሱ ያየ። እሱ ነው ማለት አብረህ መሆን አብረህ መኖር ፍቅር ምናምን ከሱ ጋር 33 ቀን ምናምን እንግዲህ አብሮን ነበር። ኢቭን ቀድመን የሚሄድን ጊዜ አግኝተነዋል። እርሻ ምናምን ተለማምደናል። እሱ ነገር ያንን ስሜት ፈጥሮታል ብዬ አስባለሁ። ያው ይገርማል በጣም ኢቭን አሁን ድጋሚ ስትሄድ ለማሳየት ራሱ ሄደክ ማግኘት እኮ የሆነ ሰው ዘመድ እንደመጠየቅ ማለት ነው። አዎ ቀንጃ ፊልም ላይ እንግዲህ አብሮት የተወነው በሬ ነው። በጣም ደጋግሞ ነው የሚያወራለት በጣም በሬውንና ቤት ውስጥ እንኳን በግ ካሳደጋችሁ ምናምን እኮ አትበሉም ማርዳችሁ ከለመዳችሁት። እንግዲህ በእኛም ታሪክ በኢትዮጵያ ታሪክ ውስጥም በ77 ድርቅ ጊዜ የነበረ ነገር ነበር። ገበሬው እኮ በሬውን አርጄ አልበላም ብሎ ነው በረሃብ የሞተው ይባላል። ምክንያቱም አርሶ ሲያበላኝ የኖረውን ዛሬ ረሃቤን ብዬ አርጄው አልበላውም አብሯቸው ስለሆነ እንደ ቤተሰብ ስለሚቆጥሩት። አንዳንድ ሰዎች ሞኝነት ነው ይሉታል። እነሱ ግን ለዓላማቸው እንደዛ ብለው ህይወታቸውን የከፈሉ አሉ ነው የሚባሉ። ህይወት ውስጥ ነኝ። ከዛ በተጨማሪ ደግሞ ልጅም አለኝ እንደምታውቂው። ሰው ማወቅ ካለባቸው ይወቁት። አግባኝ የሚል ጥያቄ መጥቶብህ አያውቅም? ለእነሱም መልስ እንዲሆን ነው። በነገርሽ ላይ አያምኑኝም ሁላ እኔ ራሴ ህይወት አለኝ ምናምን ስል አያምኑኝምና ይኸው ምስክር አታስጨንቁት። ምስክሩን ሰማዕታት እያልኩ ምስክር ይዤ ነው የመጣሁት ነው። አብዛኛው ሰው የጠየቀው ጥያቄ የቸሬ የፍቅር ህይወቱ ምንድን ነው? ሲንግል ነው ደብል ነው? አይ ደብል ነው። ቀጥተኛ መልሱ ደብል ነው። እንዴት ነው ህይወት? አሪፍ ነው በጣም። ስለዚህ ቀጥተኛ መልሱ ደብል ነው። እንግዲህ ያው በጣም ብዙ ሰው ብዙ ጊዜ አንተም ይሆን ማለት ላይፍን ወደ ሚዲያ ማምጣት ጥሩ እንደ ጓደኛ ሳቅ ላይፍን የግልን ነገር ምናምን የፍቅር ህይወት ወይም ደግሞ ህይወትን ብቻ ሳይሆን አጠቃላይ ሁሉንም ነገር ወደ ሚዲያ የግል ነገር ማምጣት ብዙም ጥሩ አይደለም ብለህ ታምናለህ እና ለዛ ብዙ ጊዜ አልተናገርከውም ይመስለኛል። ብዙ ሰዎች ጥያቄያቸው ማያደርግማ አሁንም የመለስኩት እንደው ጥያቄ ከሆነባቸው ከዛም ደግሞ አሉ አሁን እኔም ስለቅ የሆኑ ነገሮችን ከሆነ ነገር ጋር ማያያዝ ከሆነ ሰው ጋር ማጋባት የሆነ ነገሮች ስላሉ ገጥሞ አያውቅም ማለት ለሱ መልስ ከሆነ አንተ ገጥሞ አያውቅም ማለት በጣም ብዙ ሁሌ ነው ጥያቄውና ያን ያህል ግን ጥያቄው ኢምፖርታንት ከሆነ ደብል ነው በሚል መልሽልኝ። ያው ቀጣይ ሌላ ፊልም ላይ እንጋባለን እንደ ፊልም ነው እንጂ። ስለዚህ ቸሬ የራሱ ህይወት አለው፣ የልጅ አባት ነው። ታደስ ደስ ይላል በጣም። አዋይ እንትን እንዳለል ነው እኔ ጋር የሚላኩልኝ ቴክስቶች አሉና ያው እኔ አካባቢ ያሉ ሰዎች ላይፌን ያውቃሉ፣ ህይወቴን ያውቃሉ። ግን ማያቀኝ ሰው ነው ማያቀኝ በስራ የሚያቀኝ የስራዬን ኢንፎርሜሽን ያውቃል። በጓደኝነት የሚያቀኝ ደግሞ ያለውበትን ላይፍ ያውቃል። በጣም ትክክለኛና የሚደነቅ መልስ ነው። የምታደርገው ነገር አሪፍ ነገር ነው። ወጥቶ የተረፈ ሰው አላየንም። በአብዛኛው ጣጣ ውስጥ ነው የገባው። ምክንያቱም የሰው አይን የሚባለው ነገር ይሰራል፣ የማይሰራ ነው ይመስለን። በቃ ሚዲያ ላይ ሲወጣ ብዙ ነገር ፌል ያደርጋል። ካልወጣ ግን ፌልም ሲያደርግ አናይም አንሰማም። ያገኘሁት የደረስኩት ነገር አለ ጋይስ። በጣም ትልቅ ድራማ ነበር የተሰራብን። የጃኒ አካውንት ያ ሁሉ በደል የደረሰበት የኔም አለ እና ብዙ ቲክቶከሮች ደግሞ በደል የደረሰባቸው አሉ። ለምን እንደሆነ አሁን ደርሰንበታል። መጣንላ ያለኝ ምላስ ተጠቅሜ ተንኮል ብሰራበት ኖሮ እኔ ስንት ታሪክ ሰራ ነበረ። ስንት ሰዎች በቀላሉ ማውደም እችል ነበረ። ግን ባይገርማችሁ እግዚአብሔር ምላስ ከመስጣቱ በፊት ልቦና ይሰጣል። ኦኬ አዶናይ እንግዲህ ሄርት ቱ ሄርት ለሚባለው ድርጅት ለገቢ ማሰባሰቢያ አሜሪካን ሀገር እንደሄደ ይታወቃል።
ያን ሙከራ ያደረጉ ነበር። በባለፈውም የተነሱትን ጥያቄዎች ተጠይቀው ነበር፣ ለሱ ምላሽ ሰጥተዋል። በዚህ መሃል ግን አካውንቱ የሚሰበስብበት አንዱ ችግር ስለደረሰበት ራሴ ዲአክቲቬት አርጌዋለሁ ብሏል። እዛ እንትን ላይ ተናግሯል፣ ሰምተነዋል። እና ጋይስ አዲስ ሀሳብ መጥቷል። ይህ ሀሳብ የመጣበት ምክንያት ደግሞ በብዙ ፈተና እያለፍን ስለሆነ ነው። እንደምታውቁት ቲክቶኬ ዳውን ሆኖ ነበር። ትናንትና ዲአክቲቬት ማድረግ ነበረብኝ ቢካዝ ባን መደረግ ይችል ነበረ። እሱን ለማዳን እየሞከርኩኝ ነው ያለሁት። ምክንያቱም ባን ከመሆኑ በፊት ዲአክቲቬት ላድርገው ብዬ አድርጌዋለሁ። ሌላ አዶናይ ፋውንዴሽን ብሎ ከፍቶ በሱ ለመሰብሰብ ሙከራ እያደረገ ነበር። እሱንም እያደረገ እንግዲህ ትንሽ 8,000 9,000 ከደረሰ በኋላ እንደገና ችግር ገጥሞት ማሰባሰቡን አቁመው ለሰኞ ብለዋል። ለዛሬ ይመስለኛል አዛውረውታል ማለት ነው። እና ይህን የሚያደርጉትን ነገር አሁን ደርሽበታለሁ ነው፣ አሁን ያየነው ቪዲዮ ደርሽበታለሁ ነው። እንግዲህ ከደረሱበት ዋናው ነገር ለአንድ ችግሩ መነሻው ከታወቀ መፍትሄ ያገኛል ማለት ነው፣ ማስተካከል ነው። ሌላው ደግሞ እንግዲህ በዚህ ዊኬንድ ላይ በጣም ትልቅ መነጋገሪያ ሆኖ የነበረው በጣም አስደንጋጭም ነገር ነው፣ አሳዛኝም ነገር ነው። የቬሮኒካና የአርቲስቱ ሙሉ አለም ጉዳይ ነው። እንግዲህ አማግጠዋለች አይነት ነገር ነው ነገሩ። በየቲክቶኩ ምናምን እየተሰበሰቡ እያሉ ነው። እስቲ እውነታው ምንድን ነው የሚለውንና መጀመሪያ ምን አሉ፣ በኋላ ግን እሷስ ምን አለች የሚለውን እውነታውን እናያለን። ቬሮኒካ የሰው ባለትዳር አራስ ሚስት ያለችው ጋር ተኛች። መረጃ ወጣ ትላንትና ሌሊት። ጆከር ደግሞ የእኛ ናት ምናምን ይለኛል። እኔ ደግሞ ከብሔር ምናምን አያገባኝም። በቃ ዝሙተኛ ናት፣ ኃጢአተኛ ናት፣ መወቀስ አለባት። እኔ በዚህ ጉዳይ ላይ ምንም ማውቀው ነገር የለም። ግን ላይክ ቬሮኒካ የሰው ትዳር ላይ ከሄደች እዚህ ጋር ብሔር ምናምን የሚባል ነገር የለም። ከምስኪን ጎን ከተጎዳ ሰው ጎን ነው መቆም ያለበት። ቬሮኒካ የሁለት ወር ሕፃን ልጅ የያዘች ባለትዳር ጋር ሄዳ ባልነጥቃ ምንድን ነው ይሄ? ከማገጠች አማግጠሻል ተብሎ ትረገጣል። ቬሮኒካ የሁለት ወር ሕፃን ልጅ የያዘች ባለትዳር ጋር ሄዳ ባልነጥቃ ምንድን ነው ይሄ? ከማገጠች አማግጠሻል ተብሎ ትረገጣለች እንጂ ሌላ ምንም እንትን የሚል ነገር የለም እንጂ ሰመዱ አለበት ምናምን ሰመዱ አለበት። ምንድነው? ማን ነው የሚከፍለን? የተዋውቀን ነው የሚከፍሉን? ማን ነው የተዋውቀን? የትም እኔ ማንንም ማውቀው ነገር የለም። ተከፍሎሃል ምናምን እኔ ምንም ማውቀው ነገር የለም። አባቴ አታነካኩኝ። ይኸውላችሁ የዚህ ሰውዬ የቀድሞ ሚስት ማለት ነው። የቀድሞ ሚስቱ ትላንትና ለምን አሁን ያለችው ሚስቱ አይደለ እንዴ? አሁን ያለችው ሚስቱ ሶሊታ ፖስት አድርጋ ነበር ትላንትና። ሶሊታ አሁን ያለች ሚስቱ አይደለ? ይሄ ማይም ሶሊታ ገና ከአራት ሳትወጣ በአንድ ወሯ ትቷት ከቬሮኒካ ጋር ግንኙነት ጀምሯል። ይሄን አውቃለሁ። ያ ደግሞ የሚያሳፍር ተግባር ነው፣ ትክክል ያልሆነ ተግባር ነው ብራዘር። ያንን እንቃወማለን። ቬሮኒካም አንድ ባለትዳር ፌመስ ስለሆነ ብቻ ትዳሩን ፈቶ እንዲመጣ ማድረግ ያ ደግሞ ከሴት ማይጠበቅም። አራስ በእናንተ ቢሆን ብላችሁ አስቡ እንጂ ሴቶች። በቃ እኔ እሱን ነው እንጂ ሌላ አንተ አለበት ምናምን ጆከር እኔ ምን እያወራ እንደሆነ አላውቅም። ምንድን ነው ተከፍሏችሁ? ማን ነው የሚከፍለን? አሁን ተከፍሏችሁ ይላል። ኧረ ጆከር ተው። ኖ ጆከር አይደለም ሰመዱ አለበት ባለጌ ናት። በቃ ጆከር ይኸውልህ ችግሩ አንዳንዴ አያምንም። ቬሮኒካ የሰው ባል ጋር መሄዷ ምንድን ነው? ትክክለኛ ነው የምትለው ጆከር? በቃ በራሳቸው ተነሱና ፎቶ ያዙና ምናምን መረጃ ተፖስቷል፣ እንደዚህ አማግጠዋለች ምናምን የሚል ነገር አመጡ ማለት ነው። እና እንግዲህ የቀድሞ ሚስቱ የምትባለው መታ ሀሳብ ሰጥታለች። አንቺ ተጎጂ ነሽ እኮ አይደል እንዴ? ይሄ ጉዳይ የመጣው በአንቺ በኩል ነው አይደለ? አንቺ ስለ ፖስቲሽን የመጣው አይደል እንጂ እናት አስበው ምናምን አይደለም። ውስጥ እየደወሉልኝ ነው፣ ይቅርታ። ግን መጎዳት አሁን እንደዚህ ኢሹ ሲነሳ ዋይ ለምን እስከዛሬ they know everything ሁሉም ሰው ሁሉን ነገር ያውቃል ዋይ ዛሬ ለምን እኔን መጠየቅ ምናምን አስፈለገ? ሶኒታ ነገሮችን ባወቅ ቁጥር ሶኒታ
እኔም ጅቦ አንቺ ጎን እንደነበረና ቡላ ለሚደወለው ነው የምትለው አልገባም። ኦኬ ሲቀጥል እዚች ጋር ያልገባችሁ ነገር የማንንም ስም አልተነሳም። እኔ የማንንም ስም አላነሳው። ከኔ ህይወት ጋር አይገናኝም። በቃ ሰው የሰው ልጅ የፈለገው ነው። ሙሉ ዓለም ሲባል ዩቲዩብ ላይ ሲገቡ ያገኙት እስካሁን አላነሳውም። እናንተ ያነሳችሁትን ስም የሶስቱንም ስም አላነሳውም። አዎ ግን አሁን ምን አለ መሰለሽ ያ ፖስት ሲታያው በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ እቺ እንግዲህ ከዚህ በፊት የሙሉ ዓለም እንግዲህ ሚስት የነበረች ነች ነው። እግዚአብሔር የለም ብሎ ማሰብ በጣም እውነት ሲፈርድም የዛን ያክል ነው። ሲፈርድም የዛን ያክል ነው እና በጊዜ ከድርጊታችሁ ተቆጠቡ። ነውርን ወቁ። እግዚአብሔርን ፍሩ። ይሉኝታ ራሱ ለመልካም ነገር ይሉኝታ ጥሩ ነው። ይሉኝታ ሊኖር ይገባል። አጠገባችሁ ያለችውን ሰው እንኳን ከጤፍ አትቆጥሩ። ሪስፔክት እንኳን አታረጉም። በቃ ማለት ያንን መጥፎ ነገር እንደሆነ እያወቃችሁ ሰው ላይ በሰው ላይፍ ላይ እንደዚህ አይነት ነገሮችን ማድረግ ብቻ እንዲህ አይነት ነገር ኖርማል ሆኗል እና ተቆጣ። እንግዲህ ይሄን ብላ ፖስታ ነበርና ያው እነሱን ነው በሚል ነው አጠገባችሁ ያለን ሰው እንትን አትሉ ማቅጠዋል ነው ብቻ። ግን ቬሮኒካ ይሄ ነገር ከተባለ በኋላ የኢንስታግራም አካውንቷ ላይ ይሄን ቪዲዮ ፖስት አደረገች። ድጋሚ ናዚ ጋሽ ነበር ጆሪ እሱን አታስገባ። ፍቅረኛሽ ከሚልበት የገባ ነው። አክሽን ይሄ ነው እውነታው። እንግዲህ ከሱ ጋር ፊልም እየሰሩ ነበር ማለት ነው። ስለዚህ በቂ መልስ ነው ፖስት ማድረጓ። ከዚህ የፊልም እንትኖች ላይ የተወሰዱ ፒክቸሮች ናቸው ተወስደው ልደቱን ስታከብርለት ነበር፣ ከቀረጻው ላይ የተወሰዱ ማለት ነው። እንዲህ ስታረግለት ነበር፣ ከሱ ጋር እንዲሆናለች ምናምን እየተባለ ፖስት የሆነባት ማለት ነው። እና ይሄ በጣም ያሳዝናል። ብዙ ጊዜ አሁን ፖዚቲቭ ነገር ስለ ቬሮኒካም ስለምናገር የሆነ ነገር ከቨር ለማድረግ ምናምን አለም፣ ግን እውነቱ ይሄ ነው። ምን ማድረግ ይቻላል? ሰው 1 ዓመት ታስሮ 2 ዓመት ታስሮ መጨረሻ ላይ በነጻ ይሰናበታል አልሽ። ምንድን ነው ካሳ ያገኛል ከዛ በኋላ? የለም። እውነትሽን ነው። 2 ዓመት ታስሮ እንኳን ካሳ በሱ ቀርቶ ማለት ነው ተቀጥቶ ለምሳሌ እንበልና አበበ አለሙን ገደለው ተብሎ ተቀጣ እንበል። እሺ ተቀጥቶ አለሙ አለመሞቱ ቢታወቅ ምንም ይሆን ይመስላል? ከተቀጣ በኋላ አሁን አበበ አለሙን ገደለው። እሺ ከዛ ገላሃል ተብሎ ክርክር ተደርጎ ተቀጣ። እሺ ከዛ ግን ሟች የተባለው ሰውዬ በህይወት አለ።
መኖሩም ተረጋገጠ። ካሳ መንግስት ካሳ ይከፍለውና ይሰናበታል በነፃ ነው። እንደዛ አይደለም የሚሆነው። ጭራሽ ይቅርታ ጠይቆ ነው በይቅርታ ቦርድ በኩል ይቅርታ አቤቱታ ገብቶ ወይም ምህረት አቤቱታ ይሄው ሰውዬ ተቀጡ። ምን ብሎ ነው ይቅርታ? ምንም ሲስተም የለንም። ይሄን ማስተካከያ ሲስተም የለንም እኮ። ምን ብሎ ነው ይቅርታ የሚጠይቀው? ብቸኛ ሰውየውን ከስር ማስወጫ መንገዳችን ይሄ ብቻ ነው። ገባኝ። ግን ሲጻፍ ምን ብሎ ሊጠይቅ ነው ያልገባኝ። በቃ እኔም ግራ የሚገባኝ እሱ ነው። ግን እንዲወጣ እንደ ነገር ቢፈጠር በቃ ብቸኛው መንገድ ይሄ ነው። ሶሉሽኑ እሱ ነው ማለት የይግባኝ ሂደቶችን ጨርሶ ማለት ነው። ለምሳሌ ይግባኝ ሄዶ ምናምን ከ5 ዓመት በኋላ የሰውዬ በህይወት መኖሩ ቢረጋገጥ የይግባኝ ሂደቶቹ ካለቁ በኋላ ብቸኛው መንገድ ለፍትህ ሚኒስቴር ይሄንን አቅርቦ ይቅርታ ቦርድ ና የሚባላል እዛ አቅርቦ ማስወጫው መንገድ ይሄ ነው። ሌላ ማስተካከያ ሲስተም ራሱ የለንም። ከበደችኝ ህግ በእውነት በጣም ይገርማል። በቃ ሲስተሙ ግን እንደሌለ እየታወቀም አይዘጋጅለትም። ለምን አናውቅም። በጣም ነው ያስገረመኝ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ቁም ነገር ወስደናል። ስትገቡ ላይክ ያላደረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለውም አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። መልካም ጊዜ። ባይ ባይ።